ጤና ይስጥልን ሰርክላውያን እንደምን አላችሁ? እንግዲህ ዛሬ የምናየው ሀሳብ የሀገራዊ ምክክር ኮሚሽኑን በተመለከተ ይሆናል ማለት ነው። እንግዲህ አብይ አህመድ ከሰሞኑ የምክክር ኮሚሽኑን በተመለከተ የሰጠውን ሀሳብ መሰረት አድርገን እንግዲህ የምክክር ኮሚሽኑ ምን ያህል ከአብይ አህመድ አገዛዝ ወይም አስተዳደራዊ ሂደት ተጽዕኖ ነፃ ነው ማለት ይቻላል የሚለውን በተለይ አብይ አህመድ በዚህ ዙሪያ ያለውን እጅ ረጅምነት እንዴት እንደሚዘውረው መሰረት አድርገን በማሳያዎች ማለት በተደጋጋሚ ሲባል የነበረ ነባራዊ ሁኔታ ቢሆንም ነገር ግን አልፎ ተርፎ እንዴት ቀጣይ የምክክር እንዲመሰል የምክክር ኮሚሽን እውነተኛ የምክክር ሂደት የሚካሄድበትን ሀገራዊ እውነታ እንደማያጨናግፍም ጭምር ለማመላከት እንሞክራለን። እንግዲህ የምክክር ኮሚሽኑ አመሰራረትን በተመለከተ የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ የተቋቋመው በሀገሪቱ ለዘመናት የዘለቁ ስር የሰደዱ የፖለቲካ የታሪክና ማንነት ልዩነቶችን በሰላማዊ ውይይት ለመፍታት ታስቦ ነበር። ነገር ግን ሀገሪቱ ካለችበት ውስብስብ የትጥቅ ግጭትና አለመረጋጋት ለመውጣት እንዲህ ያለ ገለልተኛ መድረክ መኖሩ እጅግ አስፈላጊ እንደሆነ በብዙዎች ዘንድ ቢታመንም የታመነው አይነት ሊሆን አልቻለም። እንግዲህ ኮሚሽኑ ከተመሰረተበት ጊዜ ጀምሮ በጠቅላይ ሚኒስትር አብይ አህመድ እና በገዢው ፓርቲ ብልጽግና በኩል የሚደረግበት የተጽዕኖ እጅ ምን ያህል የረዘመ እንደሆነ በብዙ መልኩ የታየና የተገለጸ ጉዳይ ነው። ምክንያቱም በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ የምክክር ኮሚሽኑን ንጽህና አጥቦ ሲያሰጣ ምን ያህል ገለልተኛ እንደሆነ፣ ምን ያህል አብይ የሚሰራው ስራ ለሀገር የሚጠቅም እንደሆነ፣ ምን ያህል የምክክር ኮሚሽኑ በሚያደርገው መጨረሻ ላይ በሚደርስበት ውጤት ሀገሪቱ እንዴት ወደ ፕሬዚደንሻል ሲስተም ተቀይራ መሪዎች ከሁለት ተርም በላይ የማይገዙበት ወይም ደግሞ መሪ ሆኖ የሚመጣው ፕሬዝዳንት በሁሉም ኢትዮጵያውያን ዘንድ እንዴት የተመረጠ እንደሚሆን ምናምን አቆልባብሶ ሲገልጽ የነበረበት ነባራዊ ሁኔታ አለና አብይ አህመድ ባህሪ ይታወቃል። የሆነ ሆኖ ግን አብይ አህመድ በዚህ የምክክር ኮሚሽን ውስጥ ያለው እጅ እስከምን ድረስ ነው፣ እንዴት እየዘወረው ነው፣ እንዴት እየተጫወተበት ነው የሚለውን ለማመላከት እንሞክራለን። ለምሳሌ ህግ ማዕቀፎችና የሹመት ሂደትን በተመለከተ ምክክር ኮሚሽኑ እንግዲህ ሲቋቋም በአዋጅ ቁጥር 1265 2014 መሰረት ነው የተቋቋመው። እንግዲህ ሙሉ በሙሉ ራሱን የቻለና ከማንኛውም የመንግስት አካል ተጽዕኖ ነፃ እንደሆነ ተደንግጎ ነው የተቋቋመው። ይሁን እንጂ በተግባር የታዩ ሂደቶች ግን የዚህን ድንጋጌ ፍጹምነት ጥያቄ ውስጥ የሚጥሉ ናቸው። አሁን ለምሳሌ ኮሚሽነሮችን አመራረጥ በተመለከተ ምንም እንኳን ጥቆማው ከህዝብ የተሰበሰበ ቢሆንም የመጨረሻውን የኮሚሽነሮች ዝርዝር አጣርቶ ለህዝብ ተወካዮች ምክር ቤት ያቀረቡት የፓርላማው አፈ ጉባኤ ወይም የገዢው ፓርቲ ከፍተኛ አመራር የነበረ ሰው ነው። ይሄ ምን ያህል በተጽዕኖ ስር እንዳሳድረው የሚያመላክት ነው ማለት ነው። የፓርላማው መዋቅርም እንግዲህ የአሁኑ የህዝብ ተወካዮች ምክር ቤት ከ90% በላይ በገዢው ብልጽግና ፓርቲ አባላት የተሞላ በመሆኑ የቀረቡት የኮሚሽነሮች እንግዲህ ያለ ጠንካራ የፖለቲካ ፉክክርና ክርክር ነው የጸደቁት ማለት ነው። በነገራችን ላይ ግለሰቦቹ ራሱ እነማን ናቸው ብለን ስናይ እነ ዮናስ አዳዬ ናቸው። እነ ዮናስ አዳዬ እነማን ናቸው የሚለውን የፖለቲካ ባክግራውንዳቸውን ስናይ ደግሞ ቀደም ሲል ጠቅላይ ሚኒስትር አብይ አህመድ ከ7ኛ ክፍል ተነስቶ የዶክትሬት ዲግሪ እንዲሰራ እና አዲስ አበባ ዩኒቨርሲቲ ገብቶ የዶክትሬት ዲግሪ እንዲወጣ ያደረጉ ያማከሩ አጸድቀው የሰጡ እነሱን የመሳሰሉ ግለሰቦች ናቸው። እንግዲህ የጠቅላይ ሚኒስትር አብይ አህመድ ቀኝ እጅ የነበሩ ሰዎች ናቸው የዚህ የምክክር ኮሚሽኑ አስፈጻሚ አካላት ሆነው የቀረቡት ማለት ነው። ያካሄድን በተመለከተ እንግዲህ ዋና ዋናዎቹ የተቃዋሚ የፖለቲካ ፓርቲዎች በአመራረት ሂደቱ ላይ እውነተኛ ተሳትፎ እንዳልነበራቸው እንግዲህ በመግለጽ ገና ከጅምሩ ጀምሮ ሂደቱን ኮንነዋል። እንደሚታወቀው ይህ አመራር ሂደት ደግሞ የመንግስትንና የጠቅላይ ሚኒስትር አብይ አህመድን እጅ በኮሚሽኑ መዋቅር ውስጥ ገና ከማለዳው ጀምሮ ሰርጎ ለመግባቱ የመጀመሪያው ማረጋገጫ ተደርጎ የሚወሰድ ነው። በጥቅሉ ሲታይ የምክክር ኮሚሽኑ የህግ ከለላ ቢኖረውም የተወለደበት ተመሰረተበት የፖለቲካ ምህዳር ግን የመንግስትን ፍላጎት በበላይነት የሚያንጸባርቅ ሆኖ የታየበት ሁኔታ ነው ያለው ማለት ነው። እንግዲህ በተግባር የታዩ ተጽዕኖዎችና ማሳያዎቻቸው ምን ናቸው ስንል አንደኛ የኮሚሽኑ ነፃ ነኝ ባይነት በተግባር መሬት ላይ ሲፈተሽ የጠቅላይ ሚኒስትር አብይ አህመድ አስተዳደር በቀጥታም ሆነ በተዘዋዋሪ ሂደቱን ለመቆጣጠር የሚዘረጋቸው ፖለቲካዊ ሴራዎች እንግዲህ በግልጽ የሚታዩ ናቸው። ይህ ተጽዕኖ በሶስት ዋና ዋና ዘርፎች ከፍለን ልናየው እንችላለን። አንደኛው የአጀንዳ አቀራረጽን በተመለከተና የተሳታፊ ምርጫ ገደብን ነው። ሁለተኛ የጸጥታና የሎጂስቲክ ጥገኝነትን በተመለከተ ነው። ሶስተኛው የተቋሚና የሲቪክ ማህበራት እምነትን ማጣትን በተመለከተ ነው። እንግዲህ ምን ያህል የምክክር ኮሚሽኑ ፌክ እንደሆነና የብልጽግናው መንግስት መጠቀሚያ የአብይ አህመድ መጫወቻ እንደሆነ ለማየት እንሞክር።
ብሔራዊ ምክክር ትርጉም የሚኖረው እንግዲህ ሁሉንም ባለድርሻ አካላት አካቶ ሲሆን ነው። ነገር ግን አሁን የኢትዮጵያ የፖለቲካ እውነታ እንግዲህ ጠቅላይ ሚኒስትር አብይ አህመድ እጅ እስከምን ድረስ ዘልቆ እንደገባ ወይም ደግሞ እንዴት የምክክር ሂደቱን እንደገደበ የሚያሳይ ነው። እንግዲህ ለምሳሌ የትጥቅ ትግል በኦሮሚያም ይሁን በአማራ ክልል እየተከናወነ ይገኛል። በተለይ በኦሮሚያ ክልል የሚንቀሳቀሱ የኦሮሞ ነጻነት ሰራዊትና በአማራ ክልል ያለው የፋኖ ታጣቂ እንዲሁም የህወሓት ቁልፍ አመራሮች በምክክር ሂደቱ ውስጥ ሙሉ በሙሉ አልተካተቱም። ይህ ባልተሆነበት ሁኔታ መንግስት እነዚህን አካላት ሽብርተኛ ወይም ህገወጥ በሚል ፈርጆ ወይም ጽንፈኛ በሚል ከሂደቱ ውጪ ማድረጉ ኮሚሽኑ የራሱን የሰላም መንገድ እንዳይቀርጽ አስሮታል ማለት ይቻላል። ምክንያቱም እነዚህ አካላት ህዝብን ይወክላሉ። ህዝብን ይዘው ነው የሚታገሉት። አማራ ክልል 90% የሚሆነው ህዝብ ተሸክመው ለእነዚህ ታጋዮች ጀርባ ነው ያለው እንግዲህ። ስለዚህ 90% የሚሆነው የአማራ ህዝብ ያልተወከለበት፣ 50% የሚሆነው የኦሮሞ ህዝብ ያልተወከለበት፣ ትግራይ ሙሉ ለሙሉ በዚህ ሂደት ውስጥ የሌለችበት ነው ማለት ነው። ይህንን ወደ ኋላ ትቶ የምክክር ኮሚሽን ተካሂዷል፣ ሀገራዊ አጀንዳ ተቀርጿል ማለት ፈጽሞ የማይሰራ ነው ማለት ነው። የአጀንዳ ቁጥጥርን በተመለከተ መንግስት የሀገሪቱ መሰረታዊ መዋቅራዊ ችግሮች እንደ ህገ መንግስት ማሻሻያና የፌዴራሊዝም ቅርጽ ከመወያየት ይልቅ እንግዲህ የራሱን የፖለቲካ ስልጣን ህጋዊነት የሚያጸኑ አጀንዳዎች ላይ ብቻ ትኩረት አድርጎ እንግዲህ የጀርባ ተጽዕኖውን ወይም ደግሞ ሴራውን በደንብ እየሰራ የሚገኝበት ሁኔታ ይኖራል አለ። እንግዲህ የጸጥታና የሎጂስቲክ ጥገኝነትን በተመለከተ ኮሚሽኑ በክልሎች ወርዶ ህዝብን ለማማከር ሙሉ በሙሉ በመንግስት የጸጥታ መዋቅር ወይም በመከላከያና ፌዴራል ፖሊስ እየጠበቀ ነው ያለው ማለት ነው። ህዝብ አሜኔታ ቢኖረው ኖሮ ያ አይኖርም ነበረ የእውነት ለመናገር ማለት ነው። የዛን ያህልም እንግዲህ ይህን የመሰለ ጥገኝነት ሊኖርበትም አይችልም ነበር። እንግዲህ ኮሚሽነሮች የሚንቀሳቀሱትና ህዝብን የሚያገናኘው መንግስት ነው ራሱ ሰላማዊ ነው ብሎ በፈቀደላቸው ቀጣናዎች ብቻ ነው ኮሚሽነሮች የሚንቀሳቀሱት። ይሄ ታዲያ ምን የኢትዮጵያ ሀገራዊ ምክክር ኮሚሽን ሆነ ብለን ልንል እንችላለን? የመንግስትን አስተዳደር የሚቃወሙ ዜጎች በኮሚሽኑ ስብሰባ ላይ በነጻነት ሀሳባቸውን ለመግለጽ ፈጽሞ ይፈራሉ። ምክንያቱም ከስብሰባው በኋላ በመንግስት የጸጥታ አካላት ሊታሰሩ እንደሚችሉ ስለሚያውቁት ማለት ነው። ምክንያቱም የመንግስት ሰዎች ናቸው፣ በመጀመሪያ ደረጃ የመንግስት ሰዎች ናቸው እዛ ቦታ ላይ የሚሳተፉት። ሲቀጥል ደግሞ ሌሎች ሰዎች እንኳን ቢኖሩ ሀሳባቸውን በነጻነት ማቅረብ አይችሉም። የሆነስ ለመናገር ከኦሮሚያ ተሳታፊዎች ውጪ ራሱ የኦህዴድ ልሳን ስለሆነ ማለት ነው። ለምሳሌ በኦሮሚያ ክልል ስር ያሉ በኦሮሚያ ክልል ተካሄደ በተባለው የአጀንዳ ማሰባሰብ ዙሪያ እንግዲህ ኦህዴድ ራሱ ስለሆነ አንደኛ አዲስ አበባን የኦሮሚያ አካል ማድረግ፣ ድሬዳዋን የኦሮሚያ አካል ማድረግ፣ ሞያሌን የኦሮሚያ አካል ማድረግ ወዘተርፈ የሚሉ ከህዝብ የመጡ ጥቆማዎች ናቸው ወይም የተያዙ አጀንዳዎች ናቸው በሚል አንስቷል። አማራ ክልል ግን እንደዛ ተብሏል እንዴ? በፍጹም። ለምን? ምክንያቱም እዛ አዳራሽ ላይ ይሄ ጥያቄ ከተነሳ በኋላ ከጀርባ የሚከተለው ነገር ስለሚታወቅ፣ አንድ ሁለተኛ የመንግስት ሰዎች የሚሆኑ ራሳቸውን አሳልፈው ስለሚሰጡ መስጠት ስለማይችሉ ማለት ነው። ምክንያቱም አዲስ አበባ ላይ የአማራ ህዝብ ጥያቄ ያለው የሚል በአማራ ብልጽግና በኩል የገቡ ካድሬዎች የሚያነሱት ጥያቄ ካለ ያ ለጂሜሲ ስለሚያሳጣ ማለት ነው፣ ለነሱ ዋጋ ስለሚያስከፍላቸው ጭምር ማለት ነው። በሶስተኛ ደረጃ የተቋሚዎችና የሲቪክ ማህበራት እምነት ማጣቱን በተመለከተ እንግዲህ በርካታ ታዋቂ የፖለቲካ ፓርቲዎች ለምሳሌ የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ የምንለው፣ የኦሮሞ ነጻነት ግንባር ወይም ኦነግ፣ እንግዲህ የባልደራስ ፓርቲ እና በአጠቃላይ ህወሓትን ጨምሮ በጣም በርካቶች በሂደቱ ላይ እምነት ስለሌላቸው ተሳትፎም የላቸውም። የኮሚሽኑ ጠቅላይ ሚኒስትር አብይ አህመድ የገጠማቸውን ዓለም አቀፍ የዲፕሎማሲ ጫና ለመቀነስ እና ስልጣናቸውን ለማራዘም የሚጠቀሙበት የፖለቲካ መጋረጃ ነው የሚል እምነት ነው ያለው እንግዲህ በሁሉም ዘንድ ማለት ነው። እንግዲህ የወደፊት ስጋቶችና አጠቃላይ ሁኔቱ ምን ይመስላል ስንል እንግዲህ በምክክር ኮሚሽኑ ላይ ያለው የጠቅላይ ሚኒስትር አብይ አህመድ ስውር እጅ እንግዲህ ኮሚሽኑ የሚንቀሳቀስበትን ሜዳ በማጥበብ ተሳታፊዎችንም በመወሰን እና የገንዘብ እንዲሁም የጸጥታ አቅርቦትን በመቆጣጠር ረገድ እጅግ ከፍተኛ ኪሳራ እያደረሰበት ይገኛል። እንግዲህ ዋና ችግሩን እናንሳ ካልን እንግዲህ መዋቅራዊ ተገዥነትን በተመለከተ እንግዲህ ኮሚሽኑ ከመንግስት ፍላጎት ውጭ የሆኑ አበይት የፖለቲካ ኃይሎችን ወደ ውይይት ጠረጴዛ የማምጣት ገደብ አለበት። ያንን ማድረግ አይችልም። የህጋዊነት ቀውስም አለበት። እንግዲህ የሀገሪቱ ዋና ታጣቂዎችና የተቋሚ ፓርቲዎች በሌሉበት የሚደረግ የምክክር ኮሚሽን የመጨረሻ ውጤቱ ሀገራዊ መግባባትን የመፈጠር አቅሙ በጣም ዝቅተኛ ነው። እንዴትስ ይፈጥራል ተብሎ ይታሰባል? የመንግስት ፍላጎት አስፈጻሚ ሆኖ ይታያል። እንግዲህ ኮሚሽኑ በተወሰነ መልኩ የቴክኒክ ነጻነት ቢኖረውም በስትራቴጂካዊ የፖለቲካ ውሳኔ ላይ የጠቅላይ ሚኒስትሩን ፍላጎት ላለማቋረጥ እንግዲህ በጥንቃቄ
የሚሰራ ነው ማለት ነው። ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት የሚሆንበትን መንገድ ለማምጣት ማለት ነው። ኮሚሽኑ በዚህ አካሄድ ከቀጠለ እንግዲህ የመንግስት ተጽዕኖ ከላው ላይ ካልተነሳ ይነሳልም ተብሎ አይታሰብ። ምክንያቱም የፈጠረውም ጠፍጥፎ የሰራውም ለራሱ ስለሆነ ማለት ነው። የሀብትና የጊዜ ብክነት ያጋጠማል። እንግዲህ በሚሊዮን የሚቆጠር ህዝብ እና የረድኤት ድርጅቶች ገንዘብ ወጥቶበት የሚመጣው ውጤት በመሬት ላይ ያለውን ጦርነትና ግጭት ሊያስቆም ካልቻለ ለምን ይወጣል? ስለዚህ የጊዜና የሀብት ብክነት ይኖራል ማለት ነው። የሰላምና የተስፋ መዋጠጥም እንደዚሁ እንደ ችግር የሚታይ ነው። በዋናነት ህዝቡ በዚህ ኮሚሽን ተስፋ ከቆረጠ ወደፊት ለሚመጡ ሰላማዊ ውይይት አማራጮች ያለው እምነት ምንም ወብሎ ይከስማል። እንግዲህ መነሻው ላይ እንደረሳሁት ማለት ነው። የመንግስት የብቸኝነት ውሳኔ የምክክር ኮሚሽኑ ወይም ደግሞ የመንግስትን ነባር ፖሊሲዎች በህግ አስደግፎ ለማቅረብ ብቻ የሚደረግ መሯሯጥ ይሆናል ማለት ነው። እንግዲህ የምክክር ኮሚሽኑ ታሪካዊ ኃላፊነቱን እንዲወጣ ከተፈለገ አንደኛ ጠቅላይ ሚኒስትር አብይ አህመድ ከዚህ ዙሪያ ገለል ማለት አለበት። ነገር ግን ከመጀመሪያው ጀምሮ ተቀባይነት ያጣ ኮሚሽን ነው እውነት ለመናገር ማለት። ኮሚሽኑ ከመንግስት ቁጥጥር ወጥቶ ከታጣቂና ከተቋሚዎች ጋር በቀጥታ የመደራደር ሙሉ ስልጣን ቢሰጠው ኖሮ ያንን ያደርጋሉ ተብሎ የማይታሰብበት ሁኔታ ነው ያለው። ምክንያቱም አጠቃላይ ኮሚሽኑ ላይ የሚሳተፉ ሰዎች የአብይ አህመድ ቀኝ እጆችም ጭምር ስለሆኑ ማለት ነው። በጣም ሰሞኑን እያነጋገረ ያለ ነገር ነበር በነገራችን ላይ ከዚህ ከምክክር ኮሚሽኑ ጋር በተያያዘ ማለት ነው። ምክንያቱም አንደኛ የጠየቀው በጀት በሚመለከት 2.5 ቢሊዮን ብር ነው የጠየቀው። ይሄ በጣም አስቂኝ ነው ማለት ከፍ ሲል እንዳነሳሁት ከገንዘብና ከጊዜ ብክነትም በላይ የገንዘቡ ብክነት ምን ደረጃ እንደደረሰ እውነት ለመናገር ነው። ከ2014 ጀምሮ እስካሁን ድረስ እንግዲህ ይሄ ኮሚሽን ስራ ላይ ነው ያለውና ምን ያህል ገንዘብ እንዳባከነ ይሄንን ገንዘብ ደግሞ የሚቀበለው ለምንድን ነው ብለን ስናስብ አንደኛ የስራ ሂደትን የሚመራው በሆቴል በአበል በምን ነው እንግዲህ ለዚህ ነው አሁን የሁሉ ገንዘብ እንዲመደብለት የጠየቀው ማለት ነው። የሆነ ሆኖ ሰርክላውያን ምን ያህል በአብይ አህመድ የሚዘወር ኮሚሽን እንዳለ ትንሽ ለማለት ያህል ነበረ። ስለተከታተላችሁ እናመሰግናለሁ። ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። ሐሳብ አስተያየታችሁን ስጡ እንላለን እንግዲህ